አሁን ደግሞ ወደ ሳይንስና ቴክኖሎጂ የዜና ውጤቶቻችን አለፍን። ውሸታሞች ጉዳችሁ ፈላ፣ መግቢያ ወጫችሁ ሊምታታባችሁ ነው ይለናል ዜናውን ያጠናቀረልን ሪፖርተራችን ፉአድ። ከቅርብ ጊዜ ወዲህ በልዩ ልዩ የምርምር ውጤቶቹ ዝነኝነትን እያተረፈ የሚገኘው ፕሮፌሰር ሙንጣዝ መዝቡጥ አዲስ ግኝት አግኝቶልናል። ይህ ግኝት ምንድን ነው? ሪፖርተራችን ፉአድ ከስቱዲዮ ቢ መልስ አለው። ሪፖርተራችን ፉአድን አብረን እንከታተል። ፉአድ እንግዲህ ፕሮፌሰር ለሀገራችን የሆነ ለዓለማችን አዲስ የሆነውን ይህንን ውሸታሞችን ሊገራ የሚችለውን ውጤት አግኝቶልናል። ይህ ውጤት ምንድን ነው? እስቲ ለተመልካቾቻችን አስተላልፈልን። አመሰግናለሁ ሪያድ። ያው ከዋናው ስቱዲዮ እንደተከታተላችሁ ተመልካቾቻችን አሁን የምንገኘው ከፕሮፌሰር መኖሪያ ቤት አካባቢ ነው። ያው እዚህም አካባቢ ስራቸውን እንደሚሰሩ ከአንዳንድ መረጃ ምንጮች መስማት ችለናል። አሁን እንግዲህ ስለ ሁኔታው ባልደረባዬ ሪያድ እንደተናገረው ያለውን በአጠቃላይ ከእሳቸው አንደበት ብንሰማ ይሻላል ይመስለኛል። ተመልካቾቻችን አጠገቤ ናቸው እንግዲህ ያሉት። ወደ እሳቸው አመራለሁ። ጤና ይስጥልኝ ፕሮፌሰር፣ እንኳን ደህና መጡ። እንኳን ደህና ቆየኸኝ። እንግዲህ በዘገባችን አሁን የእርሶን ድንቅ ችሎታና የፈጠራ ችሎታውን እያስተዋወቅን እንገኛለን። እስቲ ስለ ሁኔታው አዲስ ስለፈጠሩት ነገር ለተመልካቾች እባክዎን ቢያስረዱልን። ምን መሰለህ፣ እኔ እንኳን ይህ መድኃኒት ገና ወደ ማሰቡ ሲሄድ ከልጅነቴ ጀምሮ ሀሳቤ ውስጥ የነበረን ነገር ነው ወደዚህ ያመጣሁት። እኔ እንኳን ከልጅነቴ ጀምሮ ውሸት አልወድም። ወይ ጋሼ ግቡ። ምኑን ገባሁት ብለህ ነው? እንደው ልጅ ታፈሰ። ምን ነው ጋሼ ችግር አለ እንዴ? ችግር ይሁን ደስታ ይሁን ራሴ እስካሁን አላወቅኩት። ምን ተፈጠረ? ምን እባክህ ልጄ እኮ ከአሜሪካን ሀገር መጣሁ ብላ ደወለችልኝ። እንዴ ጋሼ ልጅ የለኝም ብሎኛል ነበር እንዴ? ምን እባክህ እኔ ራሱ ልጅ እንዳለኝ እኮ አሁን ነው ያወቅኩት። ይሄኔ ነገር እንዴ ጋሼ እንዴ ያኔ በጦርነት በጨበጣ ውጊያ አጣውት ተኮላሸው ምናምን ብሎኝ ነበር እኮ። እንተ ብዬ ነበር ለካ እንትን አየፈጣሪ ነገር እንደው ይገርማል እኮ። እንዴት አሰራሩ እኮ ረቂቅ ነው። እንዴት ወለድኩኝ? ቆይ አሁን እና ምንድነው የሚሉኝ አሁን ጋሽ? ምን እኔማ ማን ነው እዚህ ትረፍ ብዬ ነበር። ግን አንተን ደግሞ እንዴት ብዬ ላስወጣ? በቃ እዛው ጎዳና ላይ ትረፍ እባክህ፣ ግድ የለም እዛው ትሁን። ጋሽ እንዴት ይሆናል? ምን ትሆናለች ብለህ ነው? ዲያስፖራ ናት፣ ሴት ናት። በማታ ምን ትሆናለች? ጎዳና ላይ ምንም አትሆንም እባክህ፣ እንደ ፍጥረት ነው። በቃ ጋሽ ችግር የለውም፣ ግድ የለም። እኔ ቤት ፈልጋለሁ። ግድ የለም እሷ ትፈልግ፣ ግድ የለውም ጋሽ። እሷ ጎዳና ላይ ከምትወድቅ እኔ ወድቃ ማን ነው? እኔ ሌላ ቤት ፈልጋለሁ። መች ነው ግን የምትመጣው? ምን እሱማ ያው ሰሞኑን ነበር ያለችው። ብቻ አንተ ቀስ ብለህ ቶሎ ቤት ፈልግ። ቆይ እንጂ ቢያንስ የአንድ ወር ጊዜ ስጡኝ እንጂ። እንግዲህ ይሁን አንድ ወር ቢደፍሯትም ቢሰርቋትም ይሁን ምን ትሆናለች? እሺ ምንም አትሆንም። እሷ ምንም አትሆንም። እኔ እለቃለሁ። እምቢ አልከኝ ግን ግድ የለም ያልገባህ
እቺ እዚህ ቤት ማብራት ነው እንዴ? ጋሽ ምንቴ ምን ነው ጋሽ ምንቴ ምን ነው የኔ ልጅ ገና ለገና አባይ ተገድቧል ብለህ በመብራት መጫወት ተው እንጂ ተው፣ ግፍ አለው እኮ ይሄም እንዴ ጋሽ ምንቴ የሳሎኑን ብቻ እኮ ነው ያበራሁት እንዴ ደግሞ እየመሸ እኮ ነው እንዴት ነው በጠራራ ፀሐይ የሳሎን መብራት አብርተህ እንደገና ቲቪ ከፍተህ ይሆናል እንዴ ጋሽ ምንቴ እኔ እኮ ነኝ የምከፍለው እኔ በእኔ ቤት እኔ አንተ አሳየኛ ካርታውን አምጣ እስቲ ሌላም ነገር ካለ አሳይ በጋሽ ምን ተስኖት እንደ ልቡ ቤት እየኖርክ እኔ ምን አርግ ነው የሚሉኝ ጋሽ ምንቴ 15 ቀን ይቀር አለቀ 5 ቀን እኮ ነው የሚቀር ይወልዳል ወደ ኋላ ይቀንሳል ገባ አንድ ቀን በጨመርክ ቁጥር አንድ ቀን እየቀነስኩ ነው የምመጣው ተው እንዳማረብን በፍቅር ብንለያይ ነው የሚሻለው ተው እሺ ጋሽ ምንቴ ቢያንስ እንኳን ቻርጅ አድርጌ ደላላው ጋር ልደውል እሺ አብሩልኝ አስኮናኝ 5 ደቂቃ ሰጥቻለሁ እሺ 4 ደቂቃ ሆኗል ይኸው ቶሎ ያዝ ይኸው ባልቀርጽህ ነበር ምን ነው እንደው ባለቀ ሰዓት ሁሉ ነገር እንዲህ ብልሽሽት ታደርጓለህ ተው ታፈሰ ተው ምን አረኩ ጋሼ ደግሞ ምን አረኩ ይለኛል እንዴ ደግሞ ግቢዬን እንዳለ ጎርፍ ታደርጓለህ እንዴ ተው እንጂ ተው ምንድነው አሁን ይሄ እንዴ ጋሼ ጎርፍ ምኑ ነው ጎርፍ ቆይ እናመሰክራለን አይደል ቆይ ያ ጥሩ ገቢ እኮ አለኝ ቶ ይኸውልህ ዝም ብዬ ሳይ ቁም ነገረኛነት ይጎላል አየህ የኔ ልጅ ከፍተኛ ባለስልጣናት እንኳን ጠይቀውኝ አፍንጫቸውን ብዬ ያባረርኳቸው ስማኝ ልጅ የኔ ልጅ ከማንም በላይ እንቁ ናት ገባህ ዝም ብዬ እሳት ውስጥ ስትገባ ማይሰው አይደለም ቁም ነገረኛና ቆፍጣና ልጅ ነው ልጄን የሚወስዳት ገባህ አየህ አያሌ ወንዶች ልጄን ሊደፍሩ መጥተው ነበር እኔ ጋር የቀራቸው ነገር ቢኖር እርሳቸው ገባ ልጅ ሳሚ ጉድህ ፈልቷል ሻይ ፈልቷል እኔ ልሂድ በቃ እንዴ አባዬ ሆኖ እንዴ መጣ ነው ሰውዬ ሰው አክባሪ ነው ስትይ የሰማው መስሎኝ ነበር አይ እኔ እኮ ሰው ፈልጎኝ ቢሮ እኮ ይፈልጉኛልና አባዬ እንዴት ነው ደበረህ እንዴ አይ እኔ እንኳን በደንብ እየተጫወትን ነበር ምናልባት ካልጣምኩት ይንገረኝ እንጂ አረ በጣም ጥመውኛል እንዴ በጣም ነው የጣሙኝ ተመችተውኛል አረ እኔ ራሱ በደንብ ነው የተመቸኝ አባዬ በጣም የፍቅር ሰው ነው እንደምትይ ብቻ እንዳይመስልህ አይ ነበር ብትይ ቀላለሁ አፍቃሪ ነበርኩ እናትሽ ፍቅሬንም ልቤንም ይዛው ተቀበረች እንጂ ነፍሷን ይማረው ታመው ነበር አባዬ ስለሷ የሚያነሳበት ሰው አይደል ምን አልከኝ ልጅ ሳሚ ደስ ይላል ምን ማለት አባዬ ስለ ፍቅር ታሪካችን ጋር አንቺ ደግሞ አትሰለችም እንዴ የሚሰለች ታሪክ እኮ አይደለም አባዬ እናትሽ እንዴት አዲስ ሰው ነበረች መሰለሽ ከእናትሽ ጋር መጀመሪያ የተገናኘን ጊዜ መንግስት ተቀይሮ ነበር ህገ መንግስት ጸድቆ ጦርነት ነዶ ነበር
ያኔ ነው የኛን ፍቅር እንዲህ የነደደው። እንዴት ያለች ውብ ነበረች መሰለሽ እንጆሪ ለሀገሯ ያላትስ ፍቅር። ታዲያ አንድ ምሽት እሷ መስተንግዶ የምትሰራበት ካፌ ገብቼ እስፕሬሶዬን አዝዤ እንዲህ አሻግሬ አይኗን እያየኋት እሷ ስትሽኮረመም እኔ ሳያት እሷ ስትሽኮረመም እየሰማኸኝ ነው? አዎ። ምን አልኩ? እየሰማኸኝ ነው ወይ? ዘንድሮ ወጣት ምንም እኮ የለም እኮ እዚህ የለም። ይሄ ያለ መስሎሻል እንጂ የለም እኮ። ይሄ ምንድን ነው ያስጨነቀህ ነገር? የቤት ኪራይ ደርሶብሃል እንዴ? ኧረ አባዬ እየሰማህ እኮ ነው። ምን ይሰማል ይሄ? እሺ ከዛስ አባዬ? እሺ ብቻ እኔ እያየኋት እሷ ስትሽኮረመም እሷ ስትሽኮረመም የአይኔ ፓወር ነው መሰለኝ ከእጇ ላይ ወርዶ ብርጭቆ ክስክስ አላለም። ምን አለ? ወድቆ ይሰበራል። ምን አቀስማ? ፓወሮት ማን ነው? ብርጭቆው ይሰበራል። ኋላ አለቃዋ መጥቶ ጮኸባት። የዚህን ጊዜ እንዲህ አላንዘፈዘፈኝ ተንደርድሬ መጥቼ እንዲህ ይዤ በአንድ እጄ አንገቱን በአንድ እጄ ጥርሱን ይዤ እንዲህ አለቀኩት። ሊሄዳ ምን ነው ቤት? አይ ሽንቴ እኮ መጥቶ ቁጭ በል አንድ ላይ ትሸነዋለህ። እያወራሁ የሚያቋርጠኝ ሰው አልወድም። ሊያመልጥህ ነው እንዴ? አይ ተው ችግር የለውም ለቀዋለሁ። ማለት በኋላ አንድ ላይ ሸነዋለሁ። በኋላ በነጋታው ነበረ ወላጆቿ ጋር ሽማግሌ ላኩት። አባቷ የኔን ገድል ያውቁ ስለነበር ሳያመነቱ ነበር ወዲያው እሺ ያሉ። ይኸው ከዛች ቀን ጀምሮ በሰላም በፍቅር ተጋብተን እንደሳቅን ኖርን። አንቺም ወዲያው ተጸነስሽ። እስክትወለጂ ድረስ እስከምትወለጂበት ቀን ድረስ እንዲሁ እንደሳቅን። ዋው ደስ የሚል። ቁጭ በል አልጨረስኩም። የሚያቋርጠኝ ሰው አልወድም አላልኩም? ያለቀ እኮ መስሎኝ ነው። የማንም ውሪ ኮምፒውተር ታሪክ መሰለህ እንዴ? ይሄ እኮ የኮሎኔል ባባ ታሪክ። እሺ ይቅርታ። ኋላ እናትሽ ህይወቷን ለአንቺ ሰጥታ ወደ ባይቀረው አለ አሸኝ ፊዮሪ። ወይኔ ሽት አጎደልሽኝ፣ አልገባሽም። ለዛም ነው ልጄን እንደ ብሌን የማያት። ገባህ? እሷን ጫፏን እነካለሁ የሚል ሰው ብትንትኑን የማወጣው ገባህ? እንዲህ ምንድን ነው? እሷ ግብ ጋር አልደርስም